በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። ስሜ አባ ብርሃነ ሰላም ይርጋ እባላለሁ። ስራዬ ሊቀ ገበዝ። ስሜ አባ ብርሃነ ማርያም ሙሀባው እባላለሁ። የሥራ ኃላፊነት የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም በምኔት ነኝ። ስሜ እማሆይ መዓዛ ድንግል ብርሃነ ማርያም እባላለሁ። አሁን የምንገኘው በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ውስጥ ነው። ይህ ቦታ ከዛሬ 2 ዓመት 3 ዓመት በፊት እጅግ በጣም አስቸጋሪ ክረምት ሲመጣ ዝናብ ከላይ ከታች ደግሞ ጎርፍ እየገባ እጅግ የሚያስቸግር ቦታ ነበር። በበጋ ጊዜ ደግሞ የፀሐይ ሐሩሩ እጅግ የሚያስቸግርበት ሁኔታ ላይ ነበር። የሙታንሳ ማር ቅዱስ ሚካኤል ገዳም ቦታው ላይ ስትመጡ እጅግ ልዩ የማታስቡት በበረሃ ውስጥ ያለ በጣም ያማረ ቦታ ነው። ብዙ በረከቶች በዚህ ቦታ ተገኝተዋል። ብዙ ህሙማን ተፈውሰዋል። ከብዙ ደዌ ነፃ ወጥተዋል። ታሪክ አለው። ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ያው ሙታንሳ ተብለው ከመጠራት በፊት ሌላ ስም ነበረው። እዚያ ስሙ ያው ዛጀርማኤል ይባላል ማለት ነው። ይህ ማለት እንግዲህ ያው የስም ልውውጥ ከጥንት ከመጽሐፍም ተያይዞ የመጣ ስለነበረ የሀገር ስሞች ታሪክ በተሰራ ቁጥር እንትን ይላሉ። አይደለም የሀገር ስም የሰው ስም አንዳንድ ታሪክ በሰራ ቁጥር ስሙ እየተጨመረለት ይሄዳል ማለት ነው። እንግዲህ ሲነገር እንደነበረው ሙታንሳ ማለት በሞት ያስነሳ ታላቅ ገዳም ሲሆን ማር ሚካኤል ማለት ደግሞ ያው ተፈጥሮ ድንቅ የሆነ ደስ የሚያሰኝ ውበቱ የሚማርክ ዋሻ እንደምታዩት ቁመቱ 15 ሜትር ያህል ነው ርዝመቱ። ከዛ ንብ ስላለ ማርም ስላለ ማር ሚካኤል ሊባል ይችላል። ማር ሚካኤል ልበል ማር ሚካኤል ልበል ሞገስ ያሳደከኝ መልካምን ያስተማርከኝ ግርማዬ ነው ውበቴ እግዚአብሔር አባቴ መጨረሻዬን አሳምርልኝ እድሜ ዘመኔን አንተ ባርክልኝ መጨረሻዬን አሳምርልኝ እድሜ ዘመኔን አንተ ባርክልኝ በሞገስ ያሳደከኝ መልካምን ያስተማርከኝ ግርማዬ። ያው እንግዲህ አባቶች ብዙን ተናግረውታል፣ ብዙን ብለውታል። ያው ይህ ቦታ እኛ ከመምጣታችን በፊት ጸበል ነው የነበረ። በጸበል አገልግሎት ነው እየዋለና ሲሰጥ የነበረው። እኛ ከመምጣታችን በፊት የሆነ ቄስ ሚራው ይብራራ ይባላል፣ መላከ ሰላም ይባላል የጸጋ ክብሩ ስሙ። እሱ ነው ለ4 ዓመታት ያህል እያገለገለው የነበረ እና ለ4 ዓመታት ያህል እያገለገለው ሲኖር አባ ብርሃነ ማርያም እንደነገሯችሁ ከአንድ ገዳም ወደ ሲመጡ ግንቦት 21 ቀን መጥተው በ2009 ዓመተ ምህረት ማለት ነው። በ2010 ነው ወደዚህ የመጣ ነው። ከመጣን ጀምረን ያው ለ1 ዓመታት ያህል እነሱ ሲያስጠብቁት ቆዩ። ዛኔ ካሁን ተቀብለው
እኛ ወደ 400 ወጣት ከሴትም ከወንድም ብለን በ2010 መጣ። በጸበል ምክንያት ያው መምህርም ተማሪዎችም ገበሬዎችም እንዲሁ ዩኒቨርሲቲ የሚማሩት ብዙዎች ነበሩ። ከ400 ወጣት እኛ ወደ 95 መነኮሳት እኛ እዚሁ ተመርጠን እግዚአብሔር መልካም ፈቃድ ሆነን ቀረን። ዛም በኋላ ከቀረን በኋላ ያው እንደምታዩት ምንም ታቦትም አልነበረም ነበረ፣ ጸበል ብቻ ነበረ። ጸበልና እዚህ እያገለገልን ያው ቅዱስ ሚካኤል በአንድም በሌላ መንገድ ያው በአንዳንድ ምስጢርም ይሄ ቦታ ይሆናል፣ ቀጣይ እናንተ ጽኑ በርቱ ገዳም ይሆናል፣ ብዙ መለኮሳት ይፈሩበታል። ቦታዬ ናት። ቦታዬን ያው ስራዬ ብዙ ነው። በአንድም በሌላ መንገድ ያው በወዳጆች አድሬ ይሄ ቦታ ዓለም ያውቀዋል፣ ዓለም ይደምምበታል፣ ብዙ ሰው ያውቀዋል እያለ ሲያስቀምጥ ያው እኛ ያንን ተስፋ በማድረግ ጸንተን ቆይተናል ማለት ነው። ያው እንግዲህ ይህ ታላቅ ገዳም የተመሰረተው በአጭር ቀን ነው። 2014 ዓመተ ምህረት መስከረም 29 ቀን የተባረ ገዳም የሚለውን ስም ያገኘ ስያሜ ማለት ነው። እንደምታዩት ዋሻው በስነ ተፈጥሮ እግዚአብሔር ዋሽነቱን አስምሮ የፈጠረው ነው። በዛውም ላይ ያው እንግዲህ በልሙጥ አለት ጸበል አፍልቆ ጅር ያለበት ነው። በዚህ ዋሽነቱን ለቅድስና አድርጎ የፈጠረው ስለሆነ በተለያየ የረከሱ አውራዊት ምናምን አይገቡበትም። ኤሌክትሪክ የሚባል በራሪ ነገር አለ ዋሻዎችን ጥንብሽታ የሚሰጣቸው ያን እንኳን አይኖርበትም። ምክንያቱም የቅድስና አድርጎ ስለፈጠረው ማለት ነው። እና በተፈጥሮ በዚህ አይነት የተዋበ ሲሆን እንደ ሌሎቹ እንደተቀደሱት ዋሾች እንደነ ናኩቶ እንደነ ይምርሃነ በተፈጥሮ እንደዚህ አይነት ነው ማለት ነው አይባልም ነበር። ከዛም በፊት በጸበል የነበረው ጸበሉ የተባረከ 2003 ዓመተ ምህረት ነው። ከዛም በፊት ውሃ ነበረ። አገሩ ሰው እየቀዳ ይጠቀሙ ነበር ለመጠጥ። ግን በተለያዩ በራይም በትንቢትም ጸበል ይሆናል እየተባለ ሲነገር ነበረና ከዛም በኋላ ግን ቅዱስ ሚካኤል በአንዳንዶች ራይ ተናግሮ ጸበል መሆን አለበት አለ። 2003 ዓመተ ምህረት ላይ ከታችኛው ገዳም ደባንሳ ቅዱስ ጊዮርጊስ አንድነት ገዳም ያሉ አባት አሁን አፍተዮስ ይባላሉ። እኔ የቆየሁበት እነዛ አባት መጥቶ ነው ባርከው ከዛም በኋላ ጸበል ሊሆን ይቻላል። ለጊዜው የሚመሩት የነበር እዚች ማህደረ ሰላም ትባላለች የቤታችን ቤተክርስቲያን በዛ ነበር መራው። ያው ተራ አገልጋይ ካህን ያገለገሉ ጸበሉን በሚሉበት ጊዜ በዛ ወቅት አንዲት ሴት ከዚህ ከደብሩ ታመመች። ስትታመም እዚህ አሙሲት ዳቸው ይሆናል ሱቅ አለበት። ያው የአንድ ሰዓት መንገድ ነው በዚህ ቆርጦ ለመሄድ በቃሪዛ ይዘዋት ሄዱ። ከዛ ሄዳ ሕክምና ከገባሽው ሞተሽ ሕይወቷ አለፈ። እዛ በክር አሳስረው ገና እንዘው ቦታዋ ቤቷ እዚህ ስለሆነ ይዘዋት መጡ። ሲመጡ እዚህ በመንገዱ ስለሚያልፉ በዚህ መንገድ እዚህ ላይ ሲደርሱ ያው እግዚአብሔርን ፈቃዱ ነው ለሞተ ሰውም በኋላ የሚታጠብና እዚህ የቅድስና ጸበል ብንረጫትም ጥሩ ነው። እዚያው ደግሞ ኃይል አለው፣ ሞት ያስነሳል፣ ድውይ ይፈውሳል፣ የሱ ምን ይሳነዋል ብለው አመጣው ጸበል ሲረጯት ትንፈሿ እንደገና ተመለሰላትና ሕይወቷን አገኘች፣ ዳነች ማለት ነው። ስለዚህ ሙታንሳ የተባለበት ምክንያት ይሄ ነው ማለት ነው። ማር የሚል ስም አለው፣ ቅጽል ስም ማር ማለት ድርሳኑም ማር ቅዱስ ሚካኤል ይላል። ሌላው ደግሞ ከዚህ ከዋሻው ማር ስላለ ንብ ስላለው ሙታንሳ ማር ቅዱስ ሚካኤል የሚለውን ስም ያገኘው በዚሁ በ2005 አካባቢ ነው ማለት ነው። እዛም በኋላ ግን እግዚአብሔር የተመሰገነው መቼም ያው እንግዲህ በቸርነቱ እና ህዝቦቹን የሚሰበስብ ስራውን የሚሰራ እንግዲህ በሱ ደግነት ቸርነት ነው። እዛም በኋላ ወደ 4000 ዛም በላይ የሆነ ጸበልተኛ ተሰበሰበ። እንግዲህ ሰብህ በኪሎት ላይ ሰው በተቻለው መስራትም በተቻለው ማመስገንም አለበት ይላልና መቼም በተቻለን እኛም በአቅማችን እያስተማርንም ጸበሉንም የተቆጣጠርነ በዛን ሰዓት የምታዩዋቸው መነኮሳትና መነኮሳት አባቶችና እናቶች የተሰባሰቡ በዛን ሰዓት ነው። ገብረ ታምራቱን በመከታተልና በማየት ማለት ነው። እንግዲህ ገብረ ታምራቱ ማለት ለምጻም የነጻበት፣ ጎባጣ የቀናበት፣ ዕውር የበራበት፣ ሞት የተነሳበት፣ ልምሾች የረቱበት፣ አንካሳዎች የተራመዱበት፣ ደንቆሮች የሰሙበት ቦታ ነው ታላቅ ገዳም ማለት ነው። በዛን ሰዓት በጣም ብዙ ሰዎች ይፈወሱ ነበረ። ባለጋ የመጡ ሰዎች መጥተው በአንዴው ተነስተዋል። እንደ መጻጉዕን አምላካችን በአንድ ጊዜ በአንድ ቃል እንዳስነሳው አልጋውን ተሸክሞ እንደሄደው እዚህም ቦታ መጥተው ደግሞ አልጋቸውን ተሸክመው ሄደዋል ማለት ነው። እንዲሁም ደግሞ ዕውሮች በርተዋል፣ ድዳዎችም ተናግረዋል፣ ደንቆሮች ሰምተዋል።
ይህን የመሳሰለ ታምር በማየት ግን እነዚህ መነኮሳት ከንቱነታቸው መረዳት ችለዋል ማለት ነው። አንድም ስብከተ ወንጌልን በመስማት የክርስቶስ ቃል ለምን ሕሊናን ይሰብራልና ከንቱነትም ያስረዳልና ከዛም በኋላ ከዚህ ቦታ መቀመጥ አለብን መመንን አለብን ብለው ወሰኑ፣ አሰቡ። እነዚህ እናቶች አባቶች ማለት ነው። ማህበር የጀመርነው 2010 ዓመተ ምህረት ነው። 2010 ላይ የጀመርነው ማህበር አንድነት ማለት ነው። ስንጀምር ግን በሁለት በሬና በአንድ ሸማኔ የጀመርነው። በነዛ ሁለት በሬና በዛች ሸማ ተጀመረ። እንግዲህ እንደምታዩት ሀገሩ ያው ቆላማ ከመሆኑም አንጻር የተነሳ ዝናብ አጠር ነው። በነዛ በሬዎች ቢታረስ ግን የተገኘ ነገር የለም። ያው እንግዲህ ከዛሬ 2 ዓመት 3 ዓመት እንግዲህ ከዛሬ ዓመት በፊት 2 ዓመት 3 ዓመት ላይ የነበረው ችግር እንግዲህ ከቦታው መታችሁ ነበር ማይታችሁታል። እንዲሁም ደግሞ በቦታው ያልመጣችሁ ደግሞ በቲክቶክም በሌሎች ሚዲያዎች በቪዲዮ ተከታትላችሁታል። እንግዲህ ቦታው በጣም አስፈሪና አስደንጋጭ ምንም ነገር የማይታይበት በረሃማ መልክዓ ምድሩ ዛፍ የሌለበት ምንም አይነት አትክልት የማይታይበት አስቸጋሪ ለሰው ልጅ ከሙቀቱም ከሌላው ችግርም የተነሳ በጣም አስቸጋሪና ፈታኝ ቦታ ነበር። ለመናንያኑ እንኳን መነኮሳያትና መነኮሳት ስንኖር በአት እንኳን ክረምት ላይ ዝናቡ በጋ ላይ ደግሞ የፀሐይ ሀሩሩ ክረምት ከሰዎች ምግብ ለምግብ ፍላጎታችን ለማሟላት ገንዘብ ካለመኖሩ የተነሳ ከሀገሩ ህብረተሰቦች የቀን ስራ ልንሰራ ነበርና በዛን ሰዓት ከዛ በጣም ከመሸ በኋላ ነው የሚለቁን። በዝናቡ እየተደበደብን ስንመጣ አሁንም ከቤት ላይ ደግሞ የባሰ ደግሞ ቤታችን ደግሞ ባህር ሞልቶ ይቆየናል። ከዛ ያው እንግዲህ ከዝናቡ ደጁ ይሻላል ብለን ከደጅ እየተደበደብንበት የምናድርበት ጊዜ ነበር። ትንሽ ደረቅ ቤት ካለች ደግሞ ሁላችን ከአንድ ቤት ተሰባስበን ደግሞ አንዳችን እንተኛለን፣ አንዳችን እንቆማለን፣ አንዳችን እንቀመጣለን። በጣም በአሰቃቂ ሁኔታ ላይ ነው የነበረው። እንዲሁም ደግሞ መቀየሪያ ልብስም የለንም ነበር። ምንም አይነት የንጽህና መጠበቂያ መሳሪያዎች አልነበሩንም። ቤተ እግዚአብሔር አልነበረም። በቃ አጠቃላይ መጀመሪያ ላይ የነበረው መሰረታዊ ፍላጎቶች እንኳን አንድ ተሟሉ የሚባል ነገር አልነበሩ። አዎ እዚህ ገዳሙ አሁን ከዚህ አካባቢ ታርሶ ምንም ነገር ምርት የሚሰጥ መሬት የለምና የኛው እናርሳለን፣ ወዲያው እንጨርሳለን፣ እናርማለን፣ እናጭዳለን። አዛ ሙሉን እስኪያልቅ ድረስ የሰው አዝመራ እስከጎን ድረስ የምንሰራ የቀን ስራ 50 ብር የሚሆን 60 ብር የሚሆን ከዛም በላይ የሚሆን ብቻ ትንሽ ለኛ ለምግብ ለዕለት ምግብ የሚሆን እንኳን ለማግኘት ከዛ ነው የምንሰራ። ምክንያቱም እንደው ምግብ ማለት ነው ቆሎ የበቀሉ ቆሎ ተበልቶ የሚታደርበት ጊዜ ነበር። እንደው በቃ ከተባለ ግማሽ እንጀራ ነው የምንቆነነው የነበረው። ቆነና ነው የሚባልና በገዳም ካልሆነ ግን ዝም ብለን እናድራለን። ስራም ውለን መተን እንኳን ዝም ብለን እንተኛለን ምንም ነገር ከሌለ እና ያው ከሀገሩ ህብረተሰቦችም አንዳንድ ደግሞ እግዚአብሔር ያደላቸው ለራትም ምግብ ምሳም ያበሉናል፣ ራት ላይም ደግሞ ያመጡና በልተው ይሰዱናል። ያው አንዳንዶቹ የኔ ቢጤዎች ደግሞ ቀንም ያው እነሱም በቀሉ ነው የሚበሉት፣ በቀሉ ማብልተው ይሰዱናሉ። ከዛ በኋላ ደግሞ ከቤት ስንመጣ ምንም አይነት ነገር የለምና እንደዛ ብለን የምናርበት ጊዜ ነበር። ከኛ ይልቅ እኛ የምናዝን ለአባቶቻችን ነበር። አባቶቻችን ምክንያቱም እርሻ ያርሳሉ፣ ያጭዳሉ፣ ወደ ሌላ ቦታ ይላካሉ ለስራ ምናምንና እነሱ እኛ እናቶች ከዚህ ሆነው በአካባቢ ነው። እነሱ ግን ለሩቅ መልእክት የሚላካሉና ሲመጡ እነሱ መተው እንደው የሚበላ ነገር ላኮ ስንባል በእኛ በጣም እንሳቀቅ ነበር። ምንም ነገር አይገኝምና ከኛ ይልቅ የነሱ ነገር በጣም ያስጨንቀን ነበር እና በጣም ከባድ ነው ነበር። ከሀገሩ ህብረተሰብ የሚነዱ ለዕለት ጉርሳችን ያው በልተን ለማድረስ ነው የሚገኝ ሲታይ የሚቀመስ ሲታጣ ዛም በኋላ እነዛ ብሮች ተሽጠው ለምግብ ይሁን ለጫማ ሆኖ ማለት ነው። እዛም በኋላ ያቺ ሸማ ማቆመች። ለምን የክር መግዣም ስለሌለ ሸማይቱ ማቆመች። እናቶች አባቶችም የቀን ስራ እየሰሩ መመገብ ጀመሩ ለጊዜው ማለት ነው። ምን ራብ ይህይስ ኮይናት ይላልና ከራብ ጦርነት ይሻላል እንዳሉ ሐዋርያት በዛን ሰዓት የቀን ስራ እየሰሩ በ100 ብርም በ50 ብርም እየሰሩ ጥሬም ይሁን እንጀራም ይሁን ይመገቡ ነበረ በዛን ሰዓት የነበረው ማለት ነው። እና ከዛም በኋላ ግን እግዚአብሔርም መቼም ለወዳጆቹ እንዲሁ ደግሞ ለመረጠው ቦታም ክብር ይሰጣልና ዕለታት አንድ ቀን የሚበላት አጥቶ ተቸግረን እያለነ ግን የቅድስት አርሴማን ስዕል ከቤተ እግዚአብሔር ብና አስገብተን ብናሳድራት ስሏም ማለት ነው ቦኸው ተርፎ ሞልቶ አደረ በርክቶ ማለት ነው። እንግዲህ ከአቡነ ተክለ ሃይማኖት ገል እንዳለው አቡነ ተክለ ሃይማኖት ልክ የእናት አባታቸውን ቤት ባርከው እንደሞሉት ማለት ነው። ቅድስት አርሴማ ደግሞ እዚህ ቦታ ላይ እኔ መስለ ታምር ሰርታለች። ያን ቦህ ቢጋግር ዛም በኋላ ግን ሊያልቅ አልቻለም። ቢያንስ ለ3 ለ4 ቀን እንዲመገብ ያደረገ እናቶችን አባቶች እና ለዚህ ነው እንግዲህ 2014 ዓመተ ምህረት የተገደም እያቸዋለሁ። ግን
ቅርብ ቀን ይገደም እንጂ ስታዩታይ በቅርብ ቀን የተገደበ አይመስልም። ፊት የነበረው ያው እንደሚታወቀው አንደኛ ምጧ ወረዱን ያለውን ያቀበቱን ችግርና የተለያየውን መንትን ስታዩት እንደምታዩት ነውና ቆረጣው ራሱ መደላደል ተስተካከለ እንትን ለማምጣት 3 ወር ነው የፈጀው ማለት ነው። ያ 3 ወር መፍጀቶች አይደለም። አሁን ቢሆን ግንቡ ነው ትክክል ነው ያመጣው እንጂ ሊመጣ የሚችል አይደለም። እና ፊት የነበረውን ነገር ስናይ እግዚአብሔር የፈቀደው ነገር ነው እንጂ ከዚህ ላይ ገዳም መስርቶ ከሰው እርሻ ላይ ከሰው እንትን ላይ መኖር አይቻልም። ከባድ ነው የነበር። ለነገር ግን እግዚአብሔር ይሁን ያለው ነገር ስለሚሆን ምንም ባዶውን የመጣ መናኝ በጸበል ምክንያት በተለያየ እግዚአብሔር በሚያደርገው ፈውስ በሚሰጠው ትምህርት የተሰባሰበ መነኮሳት ያው እግዚአብሔርን ብቻ ነው እንጂ ያዘ ምንም ያዘ ምንም ቆፋሪ ያዘ ምን ያዘ መሬት ከዚህ የለው በቃ የነበረው ብቻ አንድ እግዚአብሔር ብቻ አለበለዚያ ደግሞ መቀመጫ የለ ምንም የለ ባዶውን ብቻ ነው እዚህ የተሰፈረው ማለት ነው። አንተ ታውቃለህ በሚል ብቻ ነው። ይሄ ብቻ አይደለም። እግዚአብሔር ግን ከዚህ የጠራው መነኮሳት እሄዳለሁ ቢል እንኳን የማይሄድበት ኃይል አለ። እንዲሄድ የማይፈቅድለት እግዚአብሔር ስለማይፈቅድለት አይሄድም። በተለያየ ተአምር ተመልሶ እዚሁ ይመጣል። እንዴት እንኖራለን የሚለው ጭንቅ ግን አለ። እንዴት እንኖራለን? ይሄ ሰው አሁን የተሰራው ያያችኋት ቦታ የግለሰብ እርሻ ናት። ለጊዜው በክራይ ነው የተቀመጠው። ክራዩ ምን ይመስላል ከተባለ ለጊዜው 3000 ብርና 30 ጉልበት የመነኮሳት ስራ ሄደው ለዛ ሰው ይውላሉ ማለት ነው። እቺ መነኮሳቱ ሳሮቹን ያያችኋት ያ ደግሞ ዳገት ገደል ነው፣ ግን ሳር ማጭድበት ነው ተብሎ የኔ ያልከፈየ ይከፈልበት ነበር። እነዛ ከሌሊት ምግብ የተወሰነ ምን አድር ከተባለ በ50 ብርም በ30 ብርም መነኮሳት ሄደው ከሰው እርሻ አጨዳ ምናምን ይውላሉ። በዛች በተገኘሽው ጥራጥሬ ሸምቶ ያው በዚች ፍሬ መካፈል በጣም ፈታኝ ነበርና አሁን የምንገኘው በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የሴቶች ባት ውስጥ ነው። ይህ ቦታ ከዛሬ ዓመት ከዛሬ 2 ዓመት 3 ዓመት በፊት እጅግ በጣም አስቸጋሪ እናቶች ለመኖር የሚቸገሩበት ቦታ፣ ክረምት ሲመጣ ዝናብ ከላይ ከታች ደግሞ ጎርፍ እየገባ እጅግ የሚያስቸግር ቦታ ነበር። በበጋ ጊዜ ደግሞ የፀሐይ ሐሩሩ እጅግ የሚያስቸግርበት ሁኔታ ላይ ነበር። ዛሬ ላይ ግን እንደምታዩት እጅግ ያማረ በጣም ነፋሻማ አየር ያለበት ለእናቶች ምቹ የሆነ ቦታ ተገንብቷል። ይህ የሆነው በእናንተ ጥረት፣ በእናንተ ብርታት፣ በእናንተ ድጋፍ ነው። ዛሬ ላይ እናቶች እጅግ ደስተኛ ሆነው ያመሰግናሉ። ያው በፊት የነበረው የሳር ጎጆ ነው። በዛ በታች ከዚህ ዝቅ ብሎ ትንሽ ያሉት ጎጆዎች ናቸው እና እነዛ ጎጆዎች ደግሞ በጣም ደካማ ጎጆ ናቸው። ቆሞ ጸሎት ለማድረስ አያውቁም። እንጀራው ስንበላ ብቻ ጥርቅምቅም ብለን ለመብላት ነው እንጂ ጠባብ ናቸው። በጣም አነስተኛ ጎጆ ናቸው። ዝናብ ሲዘንብ በላይ ዝናቡ ይዘንብና በታይ ጎርፍ ይገባብናል። በጋ ላይ ፀሐዩ ይፈራረቅብናል። እንደዛ እያል በቃ ያው ትንሽ ለመጠለያ ያው በቃ ምግባችን ለመመገብ ያክል ነው የምንጠለይባቸው እንጂ ምንም ነገር ለጸሎት የማይመቹ በቃ በጣም አስቸጋሪ ነበሩና ያሉበትም እንዳያቸዋቸው በጣም ከገደል ላይ ናቸው። ወጥቶ ገብተው እንደ ልብ አንንቀሳቀስባቸው ነበር። አሁን ላይ ግን ያ ሁሉ ቀርቶ በቃ እግዚአብሔር ይስጥልን። ይሄ ሁሉ የምታዩት እንዲህ ያማረባት የተገኘው እናንተ ባደረጋችሁልን መልካም አድራጎት ነው። ይሄ የተሰራልን ደግሞ መጀመሪያ ቅዱ ለአባቶች ነበር የታቀደ። ግን አባቶች የእናቶች ይሰራላቸው። እናቶች በባህሪያቸው ደካማ ናቸውና ፀሐዩን፣ ሐሩሩን፣ ዝናቡን፣ ብርዱን፣ ቁሩን መታገስ አይሆንላቸውም ሲሉ ለእናቶች ድሉን ገልብጠውታል እና ከዛ በኋላ የእናቶች ባት እንዲሰራ ተደርጎ የእናቶች ባት ተሰርቶ ይኸው ተጠናቆ ታዩታላችሁ። ሁሉም ባት በሚያምር ሁኔታ ተሰርቷል። እግዚአብሔር ይስጥልን። መጸዳጃም አልነበረንም። መጸዳጃ እንደምታዩት ከዛ ትንሽ ከዚህ በኋላ አለ። በጣም በሚያምር ሁኔታ ተሰርቷል። ሻወር ቤትም አለው። መንገዱ ደግሞ በጣም እንደምታዩት ገደላማ ነው። ስንሄድ በቃ እያንሸራተተን ቤተክርስቲያን ስንሄድ እየወደቅን ጉልበታችን እግራችን የተሰባበርን ነበር ምንሄድ። አሁን ግን ደረጃው ተሰርቶልን በቃ በሚያምር ሁኔታ አምሮ እየተሰርቶልን ይገኛል። ምእመናኑን የምናመሰግነው ይህ ሁሉ ስላደረጉልን ለኛ መሰረታዊ ፍላጎታችን ሁሉ ስላሟሉልን። በእርግጥ መናንያን ናቸው ገዳማውያን። ለምን ሁሉ ነገር ባይሞላላቸውስ ምን ችግር አለ? ሁሉ ነገር ታግሰው ይኖሩም ይሏሉ። ግን ቢሆንም ሰው ደግሞ ከሰውነታችን አንጻር በባህሪነታችን ስጋ ለበስ ስለሆነ መናንያን ብንሆንም
ምግብ ለቁመተ ስጋ ያህል ካልተመገብ መጠለያ ለጸሎትም ለሁሉም ነገር ካላገኘ መኖር ስለማንችል ይህ ሁሉ መሰረታዊ ፍላጎታችን ያሟሉልን ምእመናን ደግሞ በውጭም በውስጥም ላሉት ምእመናን እግዚአብሔር የኛን የልባችን መሙላት መሻትን ሐሳባችን ሁሉ የልባችን እንዳሟሉልን እንዳሳኩልን እናቴ ድንግል ማርያም ፈጣሪ ኢየሱስ ክርስቶስ መልአኩ ቅዱስ ሚካኤል የልባቸውን መሻት ለነሱም ይሙላላቸው። ይህ ሁሉ ስላደረጉልን በጣም እናመሰግናለን። ከዚህ በፊት በቪዲዮም እንደተመለከታችሁት ቦታው በጣም አስቸጋሪና አስደናቂ ቦታ ለሰው ምቹ ያልሆነ በቃ ገደላማ ሙቀታማ እንትኑ ፀሐዩ የሚፈራረቅበት ነው የነበረና ድሮ ላይ የነበሩትን ሳር ቤቶች አይታችኋቸዋል በቪዲዮ እንደዛ እንደነበሩት አሁን ይሄ ተሰራልና በጣም ለኛ ምቹ የሆነ ለኑሯችን አስመችነት ያለው ስራችን በፍጥነት የምንሰራበት አሁን ፊት ባታችን በሳር ነው የነበር ፀሐይ ይበላናል በጋ ላይ ክረምት ላይ ደግሞ ዝናብ ሲፈራረቅብና ከዛም ላይ ሆኖ ደግሞ ቆመን መግባት አንችልም ተጎንብሰን ነው ስንገባ የነበርና አሁን ግን ቆመን የምንገባበት ባት ተሰርቶልናል በአመራባት እንደዚሁም መጸዳጃ ቤት ደግሞ የለንም ነበር በበረሃ ነው ስንጸዳዳ ነበር ሰው እየሰደበን መለክሴ በበረሃ ይወጣል እየተባልነ አሁን ላይ ያማረ ሁሉም ነገር ያካተተ ሻወር ቤትም ያለው ምንም ያለው ልብስ ማጠቢያም ያለው መጸዳጃ ቤት ተሰርቶልናል። እንደዚሁም ድሮ ላይ የምንሰራው ሻማ በባህላዊ መንገድ በጣም አድካሚ በሆነ እግር አቁሳይ በሆነ ጊዜን የሚፈጅ አንድ ፎጣ እንኳን ለመስራት 10 ቀን 15 ቀን ምናምን ከዛም በላይ የሚፈጅ በጋ ላይ ፀሐዩ እየደበደበና ከባዶ ፀሐይ ክረምት ላይ ደግሞ ዝናቡ ሲመጣ መስራት አንችልም ፈትተን እንከውናለን። እንደዛ ነበር። አሁን ግን ያማረ ቤት ተሰርቶልና በዘመናዊ መሳሪያ መጥቶልና እየሰራን ነው ያለ። ይህ ቦታ ሲሰራ መጀመሪያ የታሰበው ለአባቶች ባት ቅድሚያ ይሰጥ ብሎ ስለነበሩ የአባቶች ባት እንዲሰራ ተወስኖ ነበር። ነገር ግን በገዳም ውስጥ የሚገኙ አባቶች እናቶች በባህሪያቸው ደካሞች ናቸው፣ ቅድሚያ ለነሱ ይሰራ ብለው ይህንን ባት ለነሱ እንዲሰራ ቅድሚያ ሰጥተዋል። አዎ እንግዲህ መጀመሪያ ላይ ይሄ ባቱ እንዲሰራ እድሉ ተሰጥቶ ነበር ለአባቶች ነበር። አባቶች ግን ያው እናቶቻችን ያው በተፈጥሯቸው ደካማ ናቸው፣ አቅም አናሳ ናቸው። ስለዚህ ለነሱ እንደ ሁሉ ነገር ችግሩን ፈተናውን መቋቋም አይችሉምና ለነሱ ቀድሞ ይሰራላቸው። እኛ ደግሞ ለነሱ ስንል እነሱ አይቻልም የእናንተ መሰራት አለበት ብለው የኛው ተሰራ አለቀ። እንግዲህ እንደምታዩት በጣም በሚያምር ሁኔታ ከአዲስ አበባ ጀምሮ የሚመጡትም ሌሎች አባቶቻችንም ጳጳሳትም እንደውና አቡነ መቃርዮስ መጥተው ያውቃሉ። ሌሎች ሀገረ ስብከቶችም ከጎንደር መጥተው ያውቃሉና ሲያዩት በቃ በማንኛውም ገዳም ሄደን እናውቃለን እንደዚህ አይነት የተሰራበት በአት የለም እና እግዚአብሔር እንደው መሰረታቸውን እስከ ዘላለም ያድርግላቸው እያሉ ይህን የምትረዱትን ልጆቻቸውን እየመረቁ ይሄዳሉና የኛ ግን እንደዚህ ብሎ ተሰርቶ አሁን እነሱ ያሉት መጀመሪያ ላይ እንደኛ በበጋ ፀሐዩ የሚፈራረቅበት በክረምት ላይ ደግሞ ዝናቡ ጎርፉ ከሚሄድበት ባት ነው ያሉትና እኛ ከዚህ ባት ገብተን ለመክረም በጣም ተሳቀን ያለን። ምክንያቱም እኛ አሁን ላይ ምንድነው የምንለው የነሱ ባትኛ ተሰርቶ የሚከርም መስሎን ነበር። አሁን ላይ ግን አልሰራ ሲል ግን ለምን እንደው የዛኔ አይቻልም ብለን ለነሱ አልተሰራላቸውም እኛ ለምን ከዚህ እንትን አንል? ምክንያቱም እነሱ በጣም እርሻ ይሄዳሉ። አሁን ላይ እኛ ወደ ደጥበብ ነው ብዙም ተመስማርተን ያለንና እነሱ ግን ለብዙ ስራ ወደ ውጭ ተልከው ይሄዳሉ ለተልኮ ማለት ነው። ሲመጡ ግን ይሄው እንደኛው አሰቃቂ እንትን ላይ ደረጃ ላይ ነው ያሉት አሁን እንደ ድሮ ማለት ነው። እና የነሱ ነገር በጣም አሰቅቆናል። እና እኛ ያው ገዳም ማለት አንድነት ነው። በአመጋገብም በአለባበስም በአካሄድም አጠቃላይ በሁሉም ስርዓት እንደ አባቶቻችን እንዳለፉት አባቶቻችን ስርዓቱ አንድነት ማለት ነው። አባቶች እናቶች ቢባሉም ሁላችንም የአንድ አናኗር ነው፣ በምንም እንለያይበት ነገር የለም። ስለዚህ የኛ በዓት ተሰርቶ ደግሞ የነሱ በዓት ሳይሰራ ቀረ ማለት ልዩነት ተፈጠረ ማለት ነው። እኛ ከሞቃ ከደመቃ ከደህና ነገር እየተቀመጥና እነሱ ግን በጣም ከሚያስቸግር ባት ነው ተቀምጠው ያሉት ማለት ነው። ስለዚህ አሁንም ደግሞ በቃ ከኛ ላይ ተዘርግተው እኔ በጣም እንደው አደራ ምሮበት ከኛ ላይ ተዘርግተው የነበሩ ያው እጆቻችሁ ለወደፊቱ እንዳይሰበሰቡ እንዳይታጠፉ በርግጥ እንደው እኛ ብለናችሁ ማታደርጉልን ነገር የለም። ሁሉም ያደረጋችሁት እናንተ ናችሁ። ግን ደግሞ አሁን ደግሞ ታሎ የነሱ ተሰርቶ እኛም ከጭንቀት እንድናርፍ እናንተም ደግሞ የአባቶች ተሰርቶ የእናቶች ተሰርቶ የአባቶቻችን ደግሞ ሳይሰራላቸው ብላችሁ ደግሞ እንዳታስቡ እስካሁንም ተዘርግቶ የነበረ እጃችሁ እንዳይሰባሰብ አሁንም ለአባቶች ታሎ ተፋጥናችሁ እንድደርሱላቸው ስል በዚያው እንደ መልእክቱን ማስተላለፍ እስከዛሬ ግን ለኛ ስላደረጋችሁት ለኛ ስለሰራችሁት ባት ግን ቅዱስ ሚካኤል ደግሞ የእናንተንም የልቦናችሁን መሻት ይሙላልኝ የኛንም የልቦና መሻትን ለምነናችሁ ስላደረጋችሁልን ማለት ነው።
ስለዚህ ደግሞ አሁን የአባቶች ባት አሁን ገና በቅድ ነው ያለ፣ ስራ አልተጀመረም ገና እነሱም እኛ ግን ይሄ ሁሉ የኛ ባትን ስለተሰራለ የኛ መሰረታዊ ፍላጎት ሁሉ ስለተሟላልን በርግጥ ደስ ይለናል። ግን ደግሞ እኛን ደስ ይለን በዚህ በአንድነት ገዳም ስንኖር አንድ ስለሆነ እነሱ ለኛ የነሱን ፕሮግራም ለኛ ገልብጠው እኛን ሲያስቀድሙ እኛም ደግሞ እነሱ ካዛች ካላወሰሰች ጎጆ ሲቀመጡ እኛም ደስ ስለማይለን ቢበርዳቸው ፀሐይ ቢመታቸው እነሱ ሲቸገሩም ደስ ስለማይለን ያው የኛ ተሳክቶልናል። አንድ ጎናችን ደግሞ የነሱም ያሳስበናልና የነሱም አሁን ገና በቅድ ላይ ነው እንጂ ስላልተሰራ የነሱም እንዲሰራ የኛን ሲሰራ የተዘረጋጃቸው አሁን እንዳይታጠፍባቸው ስንል እናሳስባለን። አዎ ያው እንግዲህ እኛ እግዚአብሔር የምእመናንም ልገሳ እግዚአብሔርም ቸርነት እዚህ ላይ ደርሰናል የምንለው መቼም ምንም ከሌላት ምድር ላይ ምንም ከሌላት ዳገት ላይ እንደዚህ አይነት የሥራ ጅማሮ ማየታችን በጣም ከምንም በላይ ፈጣሪያችንም ያስመሰግነናል። ምእመናኖቻችንም መመረቅ እግዚአብሔር ይስጣችሁ ብለው መናገር በጸሎትም ማሰብ ያው ግዴታችን ነው የሚሆነው። እዚህ ወደ ሁለተኛው እንትን ስንመጣ ያው መቼም እንግዲህ የእናቶች ባት ተሰርቶ አባቶች ቀሩ ማለት አንድ ክንፍ ማለት ነው። አንድ ክንፍ መቼም ወፍ አይበርም። ይህም ቦታ ሰላምነቱን አገኘ የሚባለው ሁለቱም ሲሰራ ነው ማለት ነው። አባቶች ገና ምንም አልተሰራም። ቅድም እንደተናገርኩት የእናቶች መቅደም አለበት ተብሎ የእናቶች ስራ ተሰርቷል። የአባቶች ግን አሁን ቁፋሮ ነው የተጀመረው ያለው። እንግዲህ የሆኑ ማቴሪያሎችም ጀምረዋል፣ እየቀረቡ ናቸው። ስራው ግን ምእመናን እዚህ ላይ ያው ማየት ያለባችሁ የእናቶችን ሰርታችኋል፣ አከናውናችኋል። ይሄ ያደረጋችሁት በጎ ስራችሁ በእግዚአብሔር እና በበጎ በአምደ ወርቁ ጽፎ ለመንግስቱ እንዲያበቃችሁ እየመረቅነ ሁለተኛውን የአባቶችን ስራ ግን መስራት ያስፈልጋል። ምክንያቱም ዝሮ ዝሮ ያሉት ባቶች እንደምታዩቸው ናቸው። እነዚህ አገዳ ቤቶች ያው ተስፋ ተይዞ በዘንድሮ አገዳም አልገዛነ ምንም አላልነ። ያው ስራው ምእመናን ይሰሩታል። ስራውም እንግዲህ ተጀምሯል በሚል ያው እንደምታዩት ነውና ያገዳ እንትን ደግሞ ቁልቁል ወርዶ በላይ በጣም አፍሳሽ ነው። አሁን ጀምሮ አሁን እቺን ያለሁባት ቤት የኔ ባት ናት። ላይዋ ምንም የላትም። ባለፈውም ስታፈስ ነው የከረመሽ። አሁን አካታ ምንም ታስቀምጠኛለች የሚል እምነት የለኝም። ያው የተሰሩ ስራዎች እንደምታዋቸው የአባቶች ባት ነው የቀረ። የእናቶች ባት በደንብ በአማረ ሁኔታ ተሰርቷል። ባታቸው በአማረ ሁኔታ ተሰርቷል። የደጠባቸው ቤቱም ሸማ ቤቱም በደንብ ተሰርቷል። ቤተ እግዚአብሔርም ተሰርቷል። መጸዳጃ ቤታቸውም ተሰርቶላቸዋል። መንገዱም እንደምታዩት የ170 ኪሎ ሜትር ያህል 170 ሜትር ተሰርቷል። መንገዱ አስቸጋሪ ነበረ ለመውጣት ለመውረድ። ዛሬ ግን እንደ ልብ እንኳን ጠንካራ ደካማ እንኳን እየወጣ እየወረደ እንደ ልብ እየሄደን ያለ ማለት ነው። እንዲሁም ደግሞ ሸማም የለም ነበር፣ መስሪያቸው የለም ነበር። ዛሬ ሲንጀርም ይሁን የጥልፍ መጥለፊያ በየአይነት መሳሪያዎች መተው ተሟልተዋል። እንዲሁም ደግሞ የአባቶችም ደግሞ ጋራጁ መጥቶ ጋራጁ እየሰሩ ነው ያሉት። ጋራጁም ተሰርቷል። የአርማታ ማውቂያም ተገዝቷል። እንዲሁ ደግሞ አሙሲትም እንደምታዩት ሱቅ ተከፍቷል። ይህ ሁሉ ስራ ተሰርቷል። እንግዲህ የጧፍ ማሽንም የሻማ ማሽንም አለ ተገዝቷል። ይሁሉ እንግዲህ የሚቀረው ግን የአባቶች ባት እንደምታዩት ይችናት። እንግዲህ ህዝች ባት ላይ ነው 4ም 5 ሆነው የሚያሩት። እንደምታዩት በላይም ፀሐዩም ዝናቡም በታችም ደግሞ እንዲሁ ውርጩ ጭቃው አስቸጋሪ ነው። ህዝች ነው የሚያሩ አባቶች እና የአባቶች ባት አልተሰራም ገና። በጣም በጥንቃቄ ሰርቶ እንደናቱ ነው ተሰርቶ ለመቀመጥም ሁላችን የምንጓጓበትና ምናፍቀው ነን። እንዲሁ ደግሞ አሙሲትም ከመንግስት በሊዝ ያገኘነው መሬት አለ። ለሆስፒታል፣ ለአብነት ትምህርት ቤት፣ ለመዋዕለ ህጻናት የተሰጠ መሬት አለ። ያም ደግሞ ይህ ሁሉ ስራ የታቀደበት ነውና ይህም አለ። እንዲሁ ደግሞ ያው ቤተክርስቲያን እንደምታዋት እንኳን ለህዝበ ክርስቲያኑ ቀርቶ ለእኛም ጠባብ ናት። ቤተክርስቲያን ደግሞ ለአሁን ለመስራት ታቅዷልና መጨረሻዬን አሳምርልኝ፣ እድሜ ዘመኔን አንተ ባርክልኝ። መጨረሻዬን አሳምርልኝ፣ እድሜ ዘመኔን አንተ ባርክልኝ።
በቃላቴ እንዳልበድል አንደበቴን አንተ አቅና። ልጅነቴን እንዳላጣ በጠላቴ ወድቀና የአባትነት መውደድህን ሳልረዳው እንዳልገፋ አደራህን አለኝታዬ ከእቅፍህ እንዳልጠፋ መቼም አትበጀኝ ይቺ ዓለም መቼም አትጠቅመኝ ይቺ ዓለም የምታዋጣኝ አንተ ብቻ የምታኖረኝ ለዘላለም። በተጨማሪ ደግሞ አሁን ለገዳሙ መብራት ያስፈልገዋል። እንትኖች አሉ ሲንጀሮች፣ የልብስ ሲንጀር አሉ። እነዛ የሚንቀሳቀሱት በሶላር ነው። የጥልፍ ሲንጀሮች አሉ፣ በጣም ይከብዳሉ። ደግሞ እነዛ ካለ ልብስ ስፌት ትንሽ እነዛ ከብድ ይላሉና ፓወሩ እስከ 400 ሆኖ ይሰራል ጥልፍ መስራት የሚችል ግን እኛ የምንሰራ ሁለት የጥልፍ ሲንጀር ነው ያለ። ሁለቱን 400 ብናደርገው ሶላሩ ጸጥ ይላል አይችሉም። ስለዚህ ፓወሩን ቀንሰን በ80 እና በ100 ነው የምንሰራ። ያም እስከ 10 ሰዓት እስከ 11 ሰዓት ውሎውን ሌሊት ሁሉ ማምሻት ምናምን እንሰራለን ብንል አያሰራንም፣ ሶላሩን አይችሉም። እና ይሄ ስለሆነ መብራት ደግሞ የውሃ አቅርቦት ደግሞ ውሃው ደግሞ በጣም ችግር ስለሆነ የውሃ አቅርቦትን ደግሞ እንፈልጋለን። መልካም እንዳያችሁት የገዳም ያው ዞሮ መቼም ብዙ ችግሮች ያው ብዙም ብናወራው ጊዜ የለንም። በእኛ አንደበት ተነግሮ ተዘርዝሮ አያልቅም። ያው ግን ከብዙ በትንሹ ከረጅሙ ባጭሩ ያው ቀንጨብ አድርጌ በተወሰነ መልኩ ማለት ነው እንዳያችሁ ብዙ መከራ ብዙ ፈተናዎች ያሳለፉ ገዳም ነው። እንግዲህ ባቱ እንዳያችሁት እናሽ ጎጆ በጣም አስቸጋሪ ሁኔታ ነበርና ያው ድሮ ወጥተው ዝናብ ሲደበደቡ ብሎ ማታ የሚጠብቃቸው ነበር ያለው ዝናብ ነበረ። ብዙ መከራ ነው ያሳለፉትና ከዛ አንፃር ያው እንግዲህ ይሄ ባት ከመገንባት በፊት ያው ውይይትና ምክር ስናደርግ እንዴት ሲባል ያው እናቶች በተፈጥሯቸው ደካሞች ስለሆነ የነሱ ይቅደም ብለን እግዚአብሔር ይመስገን በጥሩ ሁኔታ በሚያምር ሁኔታ ባቱ ተገንብቶላቸዋል። እግዚአብሔር ይመስገን እኛ እንዳያችሁት እንደተባለው በአባቶች ምንም እንኳን አይናቸው አይቶ የሚጽናኑበትና የሚረጋጉበት ነገር የለም። ነገር ግን የነሱ ባት በመሰራቱ ግን እጅግ ደስ ያሰኘና ያጽናናና የእናቶች ባት በመሰራቱ እና ምንድነው ለእናቶች የተዘረጋው እጅ ለእናቶች የታሰበው ልቦና ደግሞ ለኛ እጃችን እንዳይታጠፍ እጅጉን እንደናሱ ሆኖ እንዲሰራልን ዘንድ መልእክታችን እናስተላልፋለን። ምክንያቱም ምንም ነገር የተሰራ ነገር የለም። የአባቶች ባት ራሱ የሚገርመው ነገር አንድ ባት እንኳን 5 ሰው አልይዝ ብላ የተረፉት ደጅ የሚያርዱት ሲቀጥልም ላስቲክ ኬንዳ እንገዛና የወጠርነ ደጅ እያደሩ ዝናብ እየተደበደቡ በጋ ላይም ደግሞ ያው ሙቀት አለ ሽንጠማት ይሆናል። በጣም ብዙ ችግር እያጋጠመው ነው ያለው እና የአባቶች ባት ምንም ነገር የተሰራ ነገርና የሰላም ምንጭ የተነሳ ነገር የለውም። እግዚአብሔር ይመስገን ማቴሪያል እየቀረበ ነው ያለ። በቁፋሮም ተጀምሯል። እሱ ገና አልተሰራም። አዎ እዚህ ያሉት ሰልጥነው እየሰሩ ነው ያለው። ሻማም ይሰራሉ፣ ሸማቃም ይሰራሉ፣ ሲንጀርም ይሰራሉ። ግን አሁን የልብስ ስፌትም ይሰፋሉ። የልብስ ስፌቶቹ ግን አሁን መብራት ስለሌለ ሙሉን በሙሉ አይሰሩም። ትንሽ ብረታቸው እንዳይዝግ እያልን በሶላር እናስነሳቸዋለን፣ ወዲያው ይጠፋሉ። ሶላር በሶላት መስራት የሚችሉት በ400 ነው። እኛ ግን ከዚህ ያለና 80 እና ከ90 በላይ ያን ብቻ ነው ያለን። መብራት ስለሌለ ሲንጀሮቹ ሙሉ ለሙሉ በጣም አይሰሩም። አጠቃላይ ሲንጀሮ በጂኒተር ነው የሚነሳው። የልብስ መስፊያዎቹ ግን በሶላር ትንሽ ይነሳሉ፣ ወዲያው ይጠፋሉ። ለምሳሌ በተሰራው እንትን ስናይ ያን ያህል መሬት 170 ምናምን ደረጃ እንትን ተሰርቶ ነው መውጣት መውረድ በጣም ከባድ ነበርና በዚህ ቦታ ይሄ ሁሉ የተሰራው መነኮሳቱ በገደል እንዳይወድቁ ቤተክርስቲያን ሲመጡ ሌሊት እንትን ሲሉ የሚል ሀሳብ ተይዞበት ነውና ይህንን ያደረጋችሁ ለባዕታችንና ለቤተክርስቲያን አቶኑን ብለን አናስበምና እንደምታደርጉልን የበለጠም እንደምታደርጉልን እናስባለን። እነዚህ ስራዎች ተይዘዋል። ያው በመላኩ ስም እኒህን ስራዎች እንድትሰሩልን ነው። ያው አሁን ቅድሚያ የሚሰጠው የአባቶች ክረምት እየመጣ ነው። የአባቶች በዓት ያው እንዳልኳችሁ አገዳም ምንም ተገዝቶ ላዩ አልተደጎመምና በጣም ነው የሚያፈሰው። ያው እንግዲህ የቀረቡት ማቴሪያሎች ወደ ስራ እንዲውሉ ግዛውን ከናንተ በኩል እንዲደረግልን በመላኩ ስምና በገዳማውያኑ ስም መልእክቴን አስተላልፋለሁ። እነዚህ ላሉት ግንባታዎች ደግሞ ያው ተጀምሮ መቅረት ደስ አይልም። ስለዚህ እናንተም ደስ የሚላችሁ የጀመራችሁት ፕሮጀክት ፍጻሜ ላይ ደርሶላችሁ ስታዩት ነውና
እስካሁን ስላደረጋችሁት በጎነት በጣም እናመሰግናለን። ቅዱስ ሚካኤል ልቦናችሁን መሻት ይሙላልኝ። ከእንግዲህ ላሉት ፕሮጀክቶች ደግሞ እስካሁን ስታደርጉት እንደነበረው በጎነት ያው እጃችሁን እየዘረጋችሁ ፕሮጀክቱ እንዲጨረስ። ምክንያቱም በማቴዎስ 10:41 ላይ ምን ይላል? በጻድቁ ስም የሰጠ የጻድቁን ዋጋ ያገኛል፣ በነብዩ ስም የሰጠ የነብዩን ዋጋ ያገኛል። ስለዚህ እናንተ ደግሞ በመላኩ ስም ብትሰጡ የመላኩን ዋጋ ታገኛላችሁ፣ እግዚአብሔር ይከፍላችኋልና አሁንም ፕሮጀክቱ እንዳይቋረጥ ያላችሁን የበኩላችሁን ድርሻ የአስራት የበኩራታችሁን እየላካችሁ ፕሮጀክቱ በአጭር ጊዜ እንዲጠናቀቅ ስል በመላኩና በገዳሙ ስም መልእክቴን አስተላልፋለሁ። ሰው መጠጊያ አለለው። ሰው ለቁመተ ስጋ ያልተመገበ መነኩስ የሚሆን መስራትም አይችልም መኖርም አይችልም እና ከኛም ይልቅ እናንተ አብልጣችሁ የምታስቡልን አብልጣችሁ ለኛ የምትጨነቁልን ስለሆናችሁ አሁንም ተመልካቾቻችን ሁሉ ያው በዚህ ባለው መልእክት እንድትረዱን እንድታግዙን ነው መልእክቴ። በአሳም በጉልበትም በገንዘብ እንድትረዱን በቅዱስ ሚካኤል ስም እናሳስባችኋለን። ለምን የናሱ ባትም በእናንተ ጥንከርና በእናንተ ኃይል በእናንተ አስራት በኩራት በሚላኩ ገንዘብ ነው እንደዚህ የደረሰው። አሁን ደግሞ የተጀመረው የሚያልቀው ደግሞ እንግዲህ ምእመናን በእናንተ ነው። በውጭም በውስጥ አጎናችሁ እንዳትለዩ ብለን በአምላክ ወላዲተ አምላክ ስም ጥሪያችንን እናስተላልፋለን ማለት ነው። የመጨረሻ ማስተላልፈው ያው በመላው ዓለም ያላችሁ ምእመናን ኦርቶዶክሳውያን ሁላችሁ ይሄንን የምትመለከቱ ያው እንግዲህ የማር ቅዱስ ሚካኤል ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም በምታዩት ልክ ሁሉ በጉጉት ወደዚህ ለመምጣት እሳቤና ሀሳብ እንዳላችሁ ይገባናል። ይሁን እንጂ ከዚህ ደግሞ እናንተ ስትመጡ የተመቻቹ ነገሮች መኖር እንዳለባቸው ይታሰባል። ሀሳብና መንፈሳዊ ወኔ ተጨምሮ ስራውን በዚህ ልክ እንድንሰራው መልእክቴ ይህን ይመስላል። ያው ምእመናን ይህንን አይታችሁ ተረድታችሁ እንደምታደርጉም እያመነ መልእክቱን በዚህ ልክ በገዳሙና በቅዱስ ሚካኤል ስም በእግዚአብሔር ስም ይህንን አስተላልፋለሁ። ከላይ የምታያቸው ቤቶች አባቶች የሚኖሩባቸው ናቸው። እነሱ ገና አልተሰሩም። ስለዚህ እሱ ላይ የሁላችሁንም ድጋፍ ይሻሉ። ይህንን ቪዲዮ የምታዩ በመላው ዓለም የምትገኙ ኦርቶዶክሳውያን፣ ኢትዮጵያውያን፣ ኤርትራውያን የሙታንሳ ማር ቅዱስ ሚካኤል ገዳም ቦታው ላይ ስትመጡ እጅግ ልዩ የማታስቡት በበረሃ ውስጥ ያለ በጣም ያማረ ቦታ ነው። ብዙ በረከቶች በዚህ ቦታ ተገኝተዋል። ብዙ ህሙማን ተፈውሰዋል። ከብዙ ደዌ ነፃ ወጥተዋል። ስለዚህ እናንተ መታችሁ የበረከቱ ተካፋይ ሆኑ። ካልሆነም ደግሞ የምትችሉትን ድጋፍ በማድረግ ይሄንን ቦታ ልክ እንደ እናቶች በዓት የአባቶችንም በዓት ሁላችሁም እንድትሳተፉበት እኛም ጥሪያችንን እናስተላልፋለን። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የእናንተን እገዛ ይፈልጋል። ኢቲአርቲ ሚዲያ ነን ከጎንደር ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም